قوية زي الكوحي القشقر عربكا تسحي سيد صعد قمر متربدا رقص خيا على بحر خدا كأسرو محيخا سري علم سري علم كأسرو محيخا سري علم سعيك يا رابا وسلمي كفقتا من داب الشغرامي سعيك يا رابا وسلمي كفقتا من داب الشغرامي أزن صباح أميركا تمزن بركنا بدان أمكن كتبرعن يقومون مسعكا عدي حالق نتا وحسي ونس مالكي عدي سفنكي سعركا يا رابا وسلمي فقطا من دو شغرامي سعركا يا رابا وسلمي فقطا من دو شغرامي بلاش مريدو مريد كامن عري ما سلام كاني غتسني عقلكم منبسا زاير يوان سغاس وحس وانطاط نعمتك عند الفاقر تسبا وتنبار مواقر بعنبر من التي خاف تسبا وتنباري عاقر وحيلي بكى نبرلي ولد كقيابة يريد روحامو ولد سمع سيرو نعفى مسيرو انداي زيت بحري انداي زيت وقري بلاش مريدو مريد كامن عري ما سلام كاني غتسني عقلكم منبسا زاير يوان سغاس وحس انطاط نعمتك عند الفاقر تسبا وتنبار مواقر بعنبر من التي خاف تسبا وتنباري عاقر وحيلي بكى نمرلي
ክእሉ ኣርዑቱ ዝፀውር ሰላም እንደምናደራችሁ ውድ የልዑል ባህሪ የአማርኛ ፕሮግራም ተከታታዮች። እንግዲህ አሁን እስኪ ትንሽ አጠር ያለ አስቂኝ ልበለው አሳዛኝ ልበለው ምንም በማይገባኝ ምክንያት አንዳንድ የኢትዮጵያውያኖች ህልም የማይፈታ ህልም ላሳያችሁና ያው እንግዲህ ሰው መማር አለበት ካለፈ ታሪኩ እና ታሪካችሁ ከነመሪዎቻችሁ ምን ብለው እንደሚናገሩ እያወቃችሁ ስለ ባህር በር ብሎ መናገር በጣም አሳፋሪ ነገር ነው። ኤርትራ ድሮ ከኢትዮጵያ ተቆርና እንደነበረች የታወቀ ነገር ነው። ማንም ኢትዮጵያዊ በሰሃን አርጎ ኤርትራን ወደ ኤርትራውያኖች እንዳንመለሳት ጭንቅላታችሁ በደንብ ማሰብና ማስተዋል ይገባዋል የሚል ሀሳብ አለኝ። ምክንያቱም ተጨፈጨፋችሁና ወደኋላ ሳታዩም ፈርጥጣችሁ የወጣችሁ ህዝቦች አሁን ባህር ያስፈልጋታል፣ ባህር በር ያስፈልጋታል፣ አክሰስ ያስፈልጋታል፣ ወናኝ መሆን ትፈልጋለች። እንዴ ብትሉ ያው እንግዲህ የማይፈታ ህልማችሁን ይዛችሁ ቁጭ ብላችሁ መኖራችሁ ነውና ፊልም ብትሰሩ ድራማ ብትሰሩ ሁሉ ጭንቅላታችሁ ሁሉ ሰውነታችሁ መላ አካላታችሁ መላ ሀሳባችሁ ለራሱ የሆነ እንቆቅልሽ ነገር ነው እና ደግሞ በሚያሳፍር መጠን በሚያሳፍር መልኩ በገዛ ራሳችሁ ድራማ እየሰራችሁ እንዳላችሁ መዘንጋታችሁ ደግሞ በጣም ነው የሚገርመው። እና እስኪ አንድ ፊልም እዚህ ልጋብዛችሁና ከዛ በኋላ ምን እንዳጋጠማችሁ እንየውና ትንሽ እንኳን እስኪ ባጫ ደበሌ ተጨፍጭፎ እሱ እንኳን ባይዘፍነው እንግዲህ እንደ አክተር ሆኖ አንዳንድ የዋሆች መቼም እንደ አክተር አድርገው አውጥተውታል። ስለዚህ እሱን ጋብዛችኋለሁ። ቴንክ ዩ። እኔ ማስታወቂያ ሁሉ ትዝ ይለኛል። ኢትዮጵያ የባህር በር ያስፈልጋታል ብሎ ነው የሚጀምረው ማስታወቂያው። ቆይ ስንት ዓመተ ምህረት ነበረ? መጋቢት 15 2000 ዓመተ ምህረት ነው። 2000 ሚሊኒየም የኢትዮጵያ ሚሊኒየም የተመረቀው ፊልም የተመረቀው በኢትዮጵያ ሚሊኒየም 18 ዓመት ማለት ነው። ማስታወቂያው ራሱ እና ኢትዮጵያ የባህር በር ያስፈልጋታል ብሎ ይጀምርና አያስፈልጋትም ተባልክ መሰለኝ ጸጥ አልክ። ደግሞ ዋናው ቁም ነገር ኢትዮጵያ የባህር በር ወይም ወደብ ያስፈልጋታል። የማይሞከር የማይታሰብ የማይደፈር ግን የሚቻል አዲስ ፊልም የባህር በር ዳይሬክተር ጥላሁን ጉግሳ። የባህር በር ያኔ አያስፈልጋትም ተባሉ። አሁን ኢትዮጵያ የባህር በር ያስፈልጋታል። አንድ ነገር ልንገራችሁ ኢትዮጵያውያኖች፣ dreaming you can dream as much as you can. Otherwise, to own the access or the port or something like that, just forget it. ማንም ሰው አይከለክላችሁም። እንግዲህ የሚያሳዝነው ነገር ግን ከምታልሙ ለምንድን ነው ያላችሁን እግዚአብሔር ይመስገን ብላችሁ ንብረታችሁን የማትጠቀሙ? ኢትዮጵያ እኮ በጣም ሀብታም አገር እኮ ነች። እዛ ያለ ጭንቅላት ነው ተሰብስቦ በአንድ ጭንቅላት ላይ ቢገባም ምንም የማይሰራ በመሆኑ ካልሆነ በስተቀር
እንደ ኢትዮጵያ ሀብታም ለምለም ሀገር የለም። ሰው ግን ቁጭ ብሎ ማለም፣ ቁጭ ብሎ ድራማ መስራት፣ ቁጭ ብሎ መጨፈር፣ ቁጭ ብሎ መፎከር ካልሆነ በስተቀር ሌላ ምንም ነገር ስታደርጉ አላየንም። እንግዲህ ጨፈጨፍናቸው አመድ ሆነዋል ስትሉ ነበር። አመድ የምትንሏቸው የነበረው አሁን 4 ኪሎ ውስጥ ገብተው ቁጭ ብለዋል። እና ከባጫ ደበሌ እንኳን አትማሩ። አልዋሸም። እንደ ጉድ ነው የተጨፈጨፈው። እንዴት ሰው አይኑ እያየ ወደ መጨፍጨፍ ይሄዳል? በጣም ናችሁ የምትገርሙት ፊልም ሰሪዎች ደግሞ። አሁን ደግሞ አንተ ስለ ባህር በር ብለህ ፊልም ሰራሁኝ እያልክ ነው። እሺ እና ይላለን እንግዲህ ጋታል። ያኔም ቢሆን የኢትዮጵያ ሕዝብ አያስፈልገኝም የባህር በር አላለም። የኢትዮጵያ ሕዝብ ያኔም ይፈልጋል፣ አሁንም ይፈልጋል። ያልፈለጉ አካላት ነበሩ። የባህር በሩን ያልፈለጉት አካላት አሁንም ይፈልጋል ነው ያልከው? ትጨፈጨፋለህ ታዲያ። መፈለግ እኮ የማይፈልግ ሰው እኮ የለም። ማን አለ ባህር በር ሊኖረው የሚጠላ? ማንም የለም። ያላንተ ያልሆነውን ግን የናንተ አይደለም። ነበራችሁ እኮ ቀይ ባህር እኮ ተቆጣጥራችሁት ነበር በኃይል። ኤርትራዊ ወደደም ጠላም የኢትዮጵያ አካል ሆኖ እንዲኖር አደረጋችሁት ለረጅም ዓመታት። እኛ ግን ባህራችን፣ መሬታችን፣ ሰማያችን ማንም ሊነካልን አንፈልግም። ባሪያ የባሪያዎች ሆነን ደግሞ መኖር አንፈልግም ብለን በጦርነት አሸንፈን ቀጥቅጠን ጨፍጭፈን አወጣናችሁ። አለቀ ደቀቀ። አሁን ብትመኙ የኢትዮጵያ ሕዝብ እኮ ይፈልጋል አይፈልግም፣ እንዲህ ነው እንዲያ ነው ምናምን ብትሉ ያው እንግዲህ እስካሁን you're still dreaming። ወያላችሁ እንግዲህ እንኳን አሰብ ልትኖሯት ወይም ልትይዟት ባጠገቧም አታልፉም። ስለዚህ አርፋችሁ ብትቀመጡ ነው የሚሻላችሁ። አሁን የሉም። ስለዚህ የሚፈልጉ ኃይላት ናቸው ያሉት እና ጥሩ የተመቻቸ ጊዜ ተፈጥሯል። እንግዲህ ምን እንደምናደርገው ያልፈለጉ እያየን ነው። የለውም ነው ያልከው። ቢፈልጉሳ በፈለግ ቁጥር የምታገኝ ብትሆንማ እኮ ያው ማየት አለበት ማለት ብዙ አትራክቲቭ ላይሆን ይችላል። ብዙ ምክንያቱም ከተሰራበት ጊዜ አኳያ ኦልሞስት 20 ዓመት ነው። በ98 ነው የተጀመረው እና አሁን ብዙ ቴክኖሎጂዎቹ ፈጥነዋል እና በፊልም ደረጃ ያን ያህል ላይሆን ይችላል፣ አላውቅም። ግን ሰው ነው የሚፈርደው ማለት ብዙ ጊዜ የራሴን ስራ ትልቅ ነው ማለት አያስደስተኝም። በቃ ሰው ነው የሚያውቀው፣ ትልቅም ይሁን ኮሳሳም ይሁን ሰው ነው የሚያውቀው። ግን ምንድነው ሐሳቡ ትልቅ ነው፣ ሐሳቡ ነው ዋናው እና የተሸከመው ሰው ነው የሚፈርደው የምትለው ያለኸው። ሰዎች ጭንቅላት ካላቸው ጤነኞች ከሆኑ በጣም ነው የሚጠሉ። በጣም እንደሚጠሉ አውቃለሁ። ምክንያቱም ለምንድን ነው የምታጓጓቸው? ባህር የነሱ ካልሆነ ለምንድን ነው የኢትዮጵያ ባህር ብለህ ፊልም መስራት የምፈልገው? ወይም ባህር መኖር አለባት ማግኘት አለባት ብለህ የምትጣጣረው ለምንድን ነው? እንዳንተ አይነት እኮ ለዘመናት ሞክረዋል፣ ሊያደርጉት ግን አልቻሉም።
እና በህዋ የኢትዮጵያ ህዝብ በህዋ ልታኖረው ነው የምትፈልገው? ልክ እንደ ሀሳብ በሚገርም ሁኔታ ደግሞ ምንም የሚገርም ነገር የለውም። ይሄ ድንቁርና ብቻ ነው ለህዝቡ በማይነቃበት ህልም እየከተትከው ብቻ ነው ለራስ ተከተለ የሚለው ፊልሙ ያኔም ህዝቡንም ትከተዋለህ። ስለዚህ ምን አለበት የምትችሉትን ብታልሙ? ቀይ ባህርን ልክ እንዳልኩ እንኳን ልትኖሩባት ወይም ልትወስዷት ባህር ባለበት ቦታ ማታልፉም ብያለሁ። ቀጥል። እኛ አደራ በላ ትውልድ ነን ነው የሚለው። የኛ ትውልድ አደራ በላ ስትፈጠሩ ናችሁ አደራ በላ። ያለ መፈከር ምን የምታደርጉት ነገር አለ ነውና ሁሉም የመጣ ኃላፊ፣ የመጣ ንጉስ፣ የመጣ ጀነራል መፈከር እንጂ ቃላችሁ ባላችሁት ትጸናላችሁ እንዴ? በየትኛው ዘመን? እስኪ ቀጥል እንስማ። ለምሳሌ እኔ ነው የሚለው። እኔ ሲል በወቅቱ የነበሩትን በሙሉ ባለስልጣኖች ይጠቀልላል፣ የዛ ዘመን ሰዎች እና አደራውን ለሚቀጥለው ትውልድ ነው የሚሰጠው። እና አንተ ቀጣይ ትውልድ ግን አደራ እንዳትበላ። ስማይ ነው እንደም ከምኒልክ ከኃይለ ሥላሴ ከምናምን ከሱ በኋላ መለስ ዜናዊ ከኃይለ ሥላሴ መንግስቱ ኃይለ ማርያም መንግስቱ ኃይለ ማርያም ማን ነው ያ ትግሬው መለስ ዜናዊ ከመለስ ዜናዊ ወደ በሻሻ እኔ ካላደረኩት ልጆቼን ያደርጉታል፣ እኔ ካላደረኩት የልጅ ልጆችን ያደርጉታል። ምን አይነት ህልም ነው? ለምንድናችሁ በአንድ ሰርክል የውሸት ሰርክል መዞር የምትፈልጉ ኢትዮጵያውያኖች? ለምን ተፈለገ? እንደማታገኙት ቁርጡን ተነግራቸዋል። የመጨረሻ ኤርትራዊ አንድ ህይወት እስኪቀር ድረስ እንደማንለቀው እንደማትጠጉት በማዶም ይሁን እንደማታዩት ተነግራቸዋል። እና ለምንድን ነው የእናንተ ያልሆነውን ነገር የምትመኘው? እግዚአብሔር እኮ ያንተ ያልሆነውን አትመኝ። ያንተ ያልሆነውን ከተመኘ ያለህን ታጠፋለህ። ራሳችሁ እንደምትሉት ማለት ነው። የቆጡን ላውርድ ብላ የብብቷን ጣለች። እስኪ መጀመሪያ ያቺ ኢትዮጵያ የምትሏት የምትመኩላት የ300 ዓመት የምትባለዋ ኢትዮጵያ እስኪ አብራ አንድ ሆና ተሰብስባ እስኪ እንያት። የትኛዋ ኢትዮጵያ እየተናገርክ ነው አሁን? እስኪ ንገረኝ። የትኛዋ? ኦሮሞማ፣ ትግሬዋ፣ አማራዋ? የትኛዋ ኢትዮጵያ? ደቡብ ህዝቦች? ምንድን ነው በስምንት ተከፍለህ እንዳለ አታውቅም እንዴ? እንደ በሬ በጣም ነው የምትገርሙት። ቀጥል በል እስቲ ብሎ ይሄ የባህር በሩን ፕሮጀክት ለቀጣዩ ትውልድ ነው የሚሰጠው እና ልክ እንደ ትንቢት ነገር ነው አሁን የተፈጸመው። እና አሁን ኢትዮጵያ የባህር በር እግዚአብሔር እኮ አቅምህን ብትመኝ በሰጠህ ነበር። ያለ አቅምህ የሰው ሚስት ልትወስድ አትችልም። የሰው ልጅ ልትወስድ አትችልም። እንዴት ነው? እኔ እኮ የሚገርመኝ ነገር ግን እስኪ እንደው ጭንቅላታችሁ ይሰራል አይሰራም በጣም እየተጠራጠርኩኝ ነው። እና አይቅናችሁ። ኪፕ ድሪሚንግ ያስፈልጋታል። ጠቅላይ ሚኒስትር አብይ አንስተውልናል።
አጀንዳውን የኢትዮጵያ ህዝብ አጀንዳ አድርገውታል። 100% ሹር ባልሆንም ግን ምን አስባለሁ ዛሬ ውስጣቸው የተፈጠረ ነገር አይደለም። ቀድሞ ባያስቡት አሁን አያደርጉትም። ስለዚህ እሳቸውም ውስጥ ነበረ ይሄ ነገር እና እረተው ህልሙን ልንገርህ። ምናልባት አንተ እንደምታስበው ሳይሆን ይሄ ባህር የሚለው ያለው ለኢትዮጵያ ህዝብ ወይም ለኢትዮጵያ ብሎ ሳይሆን ለኢማራት ብሎ እየተጣጣረ ነው። ወንድም እህቶች ደግሞ እየተደፉልህ ነውና ቀጥል፣ አበረታታ። እድል ተከፈተ። አሁን እንግዲህ የባህር በር የሚለውን ፊልም የኢትዮጵያ ህዝብ አይቶ የሚለውን እንዲለው እፈልጋለሁ። አይ በጣም ነው የምትገርሙት። እስኪ እንግዲህ ሙዚቃ እናሰማህና እሱ በአዛዥነት መጣ። በአዛዥነት ባህር ብላችሁ ብቻ አስቡትና ህልማችሁን ሊፈታላችሁና እንደማይፈታላችሁ ማወቅ ከፈለጋችሁ ግን ይሄ ሞርኮኛው ጀነራላችሁን ስሙት ምን እያለ እንዳለ። ከዛ በኋላ አስባችሁ አውርዳችሁ አውጥታችሁ መቼም እንደሚሆንላችሁና እንደማይሆንላችሁ አስባችሁ ተመራምራችሁ ወንድም እህታችሁን ብትረዱ ነው የሚሻለው፣ እንዳይጨፈጨፉ። ካሁን በኋላ ይሄ ሙርከኛ ምናምን የሚባል መመለስ ምናምን የሚባል ነገር የለም። ግንባራቸውን ማለት ብቻ ነው የሚያስፈልገው። ስለዚህ ይህን ጋብዛችኋለሁ። መልካም ምሽት። ይህን ከጨረሰ የዛሬው ፕሮግራሜ በዚህ ያጠቃልላለሁ። በጣም ነው የማመሰግነው። ጉና ከዘራ እንዲህ ያሽከረከረ መጣና ጦርነት ጀመረ። ተጨፈጨፍን። አንድም ቦታ ፈቀቅ ማድረግ አልቻልንም። አንድ ክፍለ ጦር ያመጣል፣ ያስገባል፣ ይጨፈጨፋል። ሌላ ክፍለ ጦር ያመጣል፣ ያስገባል፣ ይጨፈጨፋል። baby whoa yeah በኢትዮ ኤርትራ ጦርነት አይተናቸዋል። በኢትዮ ኤርትራ ጦርነት አይተናቸዋል። ለምሳሌ አሁን እንግዲህ በከፍተኛ ደረጃ የሰራዊቱ መሪ የሚባለው ታደሰ ወረደ ነው። በነገራችን ላይ ታደሰ ወረደ ሰራዊት መርቶ አያውቅም። በነርሱም ያውቁታል እኮ በደንብ አድርጎ ነው የሚያውቁት። ታደሰ ወረደ ዝም ብሎ ነው በሌላ የስራ ዘርፍ ነው የመጣው። አሁን የሰራዊት አዛዥ ነው የተባለው። በኢትዮ ኤርትራ ጦርነት እኔ ሙሬ ነው የነበርኩት። ሙሬ ለኔ የተሰጠኝ ግዳጅ ከኔ ፊት ለፊት ያለው የኤርትራ ሰራዊት ክፍለ ጦሮች አምስተኛን ጨምሮ ማለት ነው። ለኔ ተሰጠኝ ግዳጅ በዛ በኩል ማጥቃት ስለማንችል ስምንት ክፍለ ጦር ለሶስት ቀን ማቆየት ነው። እኔ ያስኩት ደግሞ አንድ ክፍለ ጦርና አንድ ብርጌድ ነው። ስምንት ክፍለ ጦር ነው ያለው ልብ አድርግ። አሁን እንግዲህ ይመስለኛል ያኔ እንደምናየው የኤርትራ መንግስት ዋና ማጥቂያ አቅጣጫው በቡሬ በኩል ነው የሚል አስተሳሰብ ይዘው ሊሆን ይችላል። ያን ሰራዊት ሶስት ቀን አስቆይቻለሁ እኔ። ከዛ በኋላ በሳ በኩል ውጊያ አልተደረገምና እሱ በአዛዥነት መጣ። በአዛዥነት ከዘራ እንዴ ያሽከረከረ መጣና ጦርነት ተጀመረ። ተጀንፈጀንፍና አንድም ቦታ ፈቀቅ ማድረግ አልቻለንም። አንድ ክፍለ ጦር ያመጣል ያስገባል ይጀንፈጀንፋል። ሌላ ክፍለ ጦር ያመጣል ያስገባል ይጀንፈጀንፋል። ተጀንፈ
ልጨፍር በኔ ላይ ነው የመታል ባርግ የሚያዛዥ አይደለው እና እኔ ለምን አዛዥ አልሆንኩም የሚል ኮምፕሌን ለማቅረብ አይደለም ምክንያቱም በዛ በኩል ጦርነት ማያስፈልግም ለምንድነው የምን ዋጋ ሊገባኝ አልቻለም እሷ አዛዥ ሆኖ እንዲያወጋን መጥቷል ተጨፈጨፍን ከዛ በኋላ ሰላም አስከባሪ ገባ ሬሳችንን ሳናነሳ ነው የወጣ ነው አንደኛ ይሄ ነው አንድም ቦታ ፈቀቅ ማድረግ አልቻለንም አንድ ክፍለ ጦር ያመጣል ያስገባል ይጀንፈጀንፋል ሌላ ክፍለ ጦር ያመጣል ያስገባል ይጀንፈጀንፋል ኢትዮጵያ በጣም ነው የሚገርመው አንተ ይሄንን የዘፈን እግዚአብሔር ይባርክ እንግዲህ ትንሽ ክብር ሰጠው እንኳን ባጫ ደበሌ ተጨፈጨፍን ክብር ይስጥ በእውነት ባጫ ፌዘኛ ነው ባጫ አንደኛ ወታደርም አይደለም እስክስተኛ ነው ዳንኪረኛ ነው በዚህ ማለት ልብስ አልብሶ አመጣው አጫዋች ነው አጫዋት ነበር ማን ያስተማረው አጫዋች ነው ሻቢያ እንደሱ ነው የምናደርገው እንግዲህ ኤርትራውያኖች ስለዚህ ያው እንግዲህ ያዋጣናል ካላችሁ እንግዲህ መምጣት ነውና ያው እንደተለመደው መጨፍጨፍ አመላችሁ ነው መማረክ አመላችሁ ነው ኡኡ ማለት አመላችሁ ነው መንከባለል በመሃል መንገድ ላይ አመላችሁ ነው መፎከር አመላችሁ ነው ስለዚህ ያው እኛማ ለምደናል የምታደርጉትን ነገር ካለ ግን በጣም ነው እንጋብዛችሁ በደንብ እንጋብዛችኋለን እና ኑልን እስቲ ኑልንና እኛ ደግሞ ያው እንግዲህ እናሳያችኋለን ኦኬ ያ ውድ የሉል ባህሪ አማርኛ ፕሮግራም ተከታታዮች የዛሬ ፕሮግራሜን በዚህ ጨርሳለሁ ላይክ ሼር ሰብስክራይብ ማድረግ አትስነፉ እያልኩኝ እንግዲህ ዘላለማዊ ዝክሪ ለሰማዕታትና አወት ናፋሽ